የሩታ ወንድም ኖቤል እንግዲህ ሁሉንም ነገር ስለ ሩታ ተናግሯል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ ዛሬም አንድ አዲስ ነገር ተፈጥሯል። እንግዲህ የሩታ ወንድሞች ሰብሰብ ብለው መጥተዋል። እንግዲህ ለምንድን ነው የመጡት? አንዳንድ ጥያቄዎች ስላሏቸው ነው። እንግዲህ የሩታ ወንድሞች ራሱ በሩታና በአብርሃም ጉዳይ ለሁለት የተከፈሉ ይመስላል። ልክ እንደነ ቡዜና እንደነ ኤፍሬም ማለት ነው። እንግዲህ ሩታንና የአብርሃምን አብሮ መሆን አንድ ላይ መሆን አንደኛው የሩታ ወንድም አቡሽ የሚባለው ደግፎታል። በቃ ደስ ይላል። እኛ የምንፈልገው ነገር ይህን ነበር፣ አብርሃምና ሩታ አንድ ላይ እንዲሆኑ ነው የምንፈልገው እያሉ ነው ማለት ነው። ኖቤል ደግሞ ያላስደሰተኝ አልጣመኝ ነገር አለ፣ የሆነ ነገር አለ እንጂ በዚህ ፍጥነት አብርሃምና ሩታ በፍጹም አንድ ላይ ሊሆኑ አይችሉም እያለ እንግዲህ ሰምተነዋል ማለት ነው። ምክንያቱም ኖቤል እንግዲህ ምንድነው ሲል የሰማ ነው እስከ ዛሬ ድረስ ካየነው ነገር አብርሃም ከሄርሜላ ጋር እጅግ በጣም ደስተኛ ነው። ሄርሜላን ይወዳት ነበረ። ሄርሜላ ጋር ብዙ ነገሮችን እያደረጉ ነበረ። በአንድ ቀን አዳር ተገልብጦ ግን እህቴ ጋር እንደዚህ መሆኑ እኔ የሆነ ጥያቄ ፈጥሮብኛል እና ሊዋጥልኝ አልቻለም እያለ ነው ማለት ነው። እውነቱን ነው። ይህን ነገር ሁላችንም ብለናል። እንዴት በአንድ ቀን አዳር ግልብጥ ብሎ አብርሃም እንደዚህ አይነት ሰው ሊሆን ቻለ የሚለው እንግዲህ የሁላችንም ጥያቄ ነበር እስከዛሬ ድረስ ማለት ነው። ለማንኛውም ይሄ ነገር እንግዲህ ተሰምቶታል ማለት ነው። ለኖቤል ራሱ በቃ ይሄ ነገር ትክክል አይደለም፣ ትክክል ያልሆነ ነገር አለ እያለ ሰምተናል እና እንዲያውም እስከዛሬ ድረስ እኛ ካሰብናቸው ሀሳቦች ራሱ ለየት ያለ ነገር ሲናገር ሰምተነዋል። ያው ከዛ በፊት ሩታ እንደዚህ አስደርጋበታለች፣ የሆነ ነገር አስተብትባበታለች ምናምን የምትሉ ሰዎች ሩታ እንደዚህ አይነት ሰው አይደለችም፣ እኛ እንደዚህ አይነት ማስተዳደግ የለንም፣ ሁላችንም በቤተ ክርስቲያን ያደግን ልጆች ነን ምናምን ሲልም ሰምተነዋል። ከዚያ በዘለለ ግን ምንድነው ሲናገር የሰማ ነው አብርሃም እንደውም የቀረባት ወይ እንደዚህ ሆኖ አክት እያደረገ ያለው ምናልባት እህቴ ሊጎዳት ሊሆን ይችላል፣ ሩታን ሊበቀላት ፈልጎ ሊሆን ይችላል እያለ ነበርና ምናልባት ይሄኛውን አንግል ብዙዎቻችን አላየነውም። በቃ አብርሃም እንደዚህ ሆኖ የቀረባት ሩታን ሊበቀላት ይሆን ብለን አላሰብነውም እና ያ ነገር ሊሆን ይችላል፣ አናውቅም እንግዲህ። ምክንያቱም እስከዛሬ ድረስ ሁሉም በሴራ ነው እዚህ የደረሱት። አብርሃምም አንድ ጊዜ ሩታን ለመጉዳት ያደርጋል፣ ሩታም አብርሃምን ለመጉዳትና ምናልባት ኖቤል ያየበት አንግል ትክክል ሊሆን ይችላል። ነገር ግን አቡሽ ደግሞ ያንን ነገር በፍጹም ሊቀበለው አልቻለም። በቃ እህቴ ይሄንን ነው የምትፈልገው፣ አብሯት እንዲሆን ነው የምትፈልገው፣ አብሯት ሆኗል፣ ስለዚህ ነገር ያስደስታል እንጂ የሚያስከፋ ነገር የለውም እያለ ሰምተነዋል ማለት ነው። ኖቤልም እንግዲህ በፍጹም ይሄ ነገር ሊሆን አይችልም፣ አብርሃም እና ሩታ በዚህ ሰዓት አንድ ላይ መሆኑም አይችሉም፣ በቃ ይሄ ነገር ትክክል አይደለም እያለ ሰምተነዋል ማለት ነው። ለማንኛውም ግን ኖቤል እንግዲህ ስለ ሩታ አንዳንድ ነገሮችን ሲናገር ሰምተነዋል። በቃ በዚህ አንግል የምታስቡ ሰዎች በፍጹም ይሄ ነገር ትክክል አይደለም፣ እንደዚህ አታስቡ ምናምን እያለ ነበረ። እውነት ለመናገር ሁላችንም በቦታው ላይ የለንም። እስከዛሬ ግምታችንን ምናምን ስናስቀምጥ ኖረናል። ነገር ግን ሁሉንም የምናውቃቸው በቪዲዮ ነው። ስለዚህ ከቪዲዮ አንጻር ተነስተን የራሳችንን ሀሳብ አስተያየት እንሰጣለን እንጂ እርግጠኛ ሆነን ነገሮችን መናገር አንችልም። ምክንያቱም የቪዲዮ ባለቤቶች በቪዲዮ ባሳዩን በገለጹልን ልክ ነው እኛ ልንናገርም ልናወራም የምንችለው። ነገር ግን አንዳንድ ጊዜ የምንሰጣቸውን አስተያየቶች ምናምን ብንጠነቀቃቸው መልካም ነው የሚል ሀሳብ አለኝ። እውነት ለመናገር እንደ ማህበረሰብ አብዛኞቻችን በተለይ ኮመንት ላይ ተሳዳቢዎች ሆነናል እና ይሄ ነገር አንዳንድ ጊዜ በጣም ነው የሚያስጠላው። እውነት ለመናገር ስድብ መገለጫችን መለያያችን ባይሆን መልካም ነበረ። ኖቤል የለቀቀው ቪዲዮ ላይ አይታችሁ ከሆነ ወደ 1500 አካባቢ ኮመንቶች አሉና ከ1500 ኦልሞስት በቃ 1450 ምናምን ከዛም በላይ የሚሆነው በጣም ለአይምሮ የሚከብድ ኮመንት ነው። እውነት እንነጋገር ከተባለ እንደ ሰው ልጅ እናገናዝባለን እናስባለን የምንል ከሆነ እንደዚህ አይነት አስተያየቶችን ሀሳቦችን ባንሰጥ መልካም ነው። ለምን እኛ የምናውቃቸው ልጆቹን ነው፣ እነ ኤፍሬምን እነ አብርሃምን እነ ሩታን እነ ኖቤልን እነሱን ነው የምናውቃቸው። በቪዲዮ ወደኛ ፊት የመጡትን ሰዎች ነው የምናውቃቸው። ከካሜራ ጀርባ ያላቸውን ህይወት አናውቅም። ከካሜራ ጀርባ ያላቸውን ህይወት አናውቅም። የቤተሰቦቻቸውን ህይወት አናውቅም። ቤተሰቦቻቸው ምን አይነት ሰዎች እንደሆኑ አናውቅም። ምናልባት በሃይማኖታቸው ጠንካራ የሆኑ የሀገር ሽማግሌዎች፣ የተጣላን አስታራቂ ቤተሰቦች ሊሆኑ ይችላሉ ቤተሰቦቻቸው። ነገር ግን ሁላችሁም ሂዱና ቼክ አድርጉ። ኖቤል የለቀቀው ቪዲዮ ላይ ከ1400 ምናምን በላይ ኮመንት
ተመሳሳይ ሀሳብ ያለው ቤተሰቦቻቸውን በነውር የሚሳደብ ኮመንት ነው እና ይሄ እጅግ በጣም ነው የሚያሳዝነው። እውነት ለመናገር ይሄ ነገር ባይሆን መልካም ነበረ። ምክንያቱም ቤተሰቦቻቸው እኮ ማህበራዊ ህይወት አላቸው። እዛ የሚኖሩት የሚገናኙት ሰው አለ። ብዙ ነገሮችን አሳልፈው ይሆናል። እስከዛሬ ረጅም ዓመት የኖሩበት ማህበረሰብ የኖሩበት ሰፈር ነው የሚሆነው። ስለዚህ ብዙ ማህበራዊ ኑሮ አላቸው። እድር አለ፣ እቁብ አለ ምናምን ክፍለ ሀገር ላይ እንደምናውቀው ማለት ነው። ስለዚህ የእነሱን ማህበራዊ ኑሮ የሚፈትኑ ነገሮችን ባንጽፍ መልካም ነው። ምክንያቱም አናውቃቸውም። በቃ እኛ አብርሃምን ሩታን ምናምን በቪዲዮ ነው ልናቅ የምንችለው፣ የቤተሰቦቻቸውን ህይወት አናውቅም። ኖቤል የለቀቀው ቪዲዮ ላይ የተጻፉ ኮመንቶች በሙሉ ግን እጅግ በጣም ነውር ናቸው። ቤተሰቦቻቸውን የሚሳደብ በቃ ቤተሰቦቻቸው በሙሉ መተተኞች እንደሆኑ የሚገልጹ ኮመንቶች ናቸው የተጻፉት እና እንደዚህ አይነት ኮመንቶችን ባትጽፉ መልካም ነው። በቃ ምክንያቱም የእናት የአባቶቻቸውን ማህበራዊ ህይወታቸውን ሁላ ይጎዳባቸዋል። ነገ እኮ እድር ላይ እቁብ ላይ ወይ የሆነ ማህበራዊ ኑሮ ላይ ሀዘን ላይ ቁጭ ብለው ሰው መጠቋቋሚያ ሊያደርጋቸው ይችላል። ስለዚህ አንዳንድ ጊዜ ቪዲዮ ነው በቃ እነሱ እና አብርሃም የሚሰሩትን ቪዲዮ ነው ልናቅ የምንችለው እንጂ ከቪዲዮ በዘለለ ከካሜራ ጀርባ ያላቸውን ህይወት የእነ አብርሃምን ራሱ አናውቅም። በቃ የእነ አብርሃም የእነ ሩታን ከካሜራ ጀርባ ያላቸውን ህይወት ራሱ አናውቅም። ስለዚህ ከእነ አብርሃም አልፋችሁ ቤተሰቦቻቸውን ዝቅ የሚያደርግ ማህበራዊ ህይወታቸውን የሚጎዳ ነገሮችን ኮመንት ላይ ባትጽፉ መልካም ነው የሚል ሀሳብ አለኝ። ለማንኛውም ኖቤልም እንግዲህ እኛ እንደዚህ አይነት ስብዕናም አስተዳደግም የለንም፣ ስለዚህ ሩታ እንደዚህ አድርጋለች እያላችሁ የምታወሩ ሰዎች እንደዚህ ባታወሩ መልካም ነው ሲል ሰምተነዋል። እውነት ነው። ነገር ግን ደግሞ ኖቤል አብርሃምን ያየበት መንገድ አለ። ምናልባት እህቴን ሊበቀላት አስቦ ሊሆን ይችላል የቀረባት ሲል ሰምተናል። ምናልባት ሊሆን ይችላል አናውቅም። አሁንም ቢሆን ትክክለኛው ሀሳብ ያለው እና አብርሃም እነ ሩታ ጋር ነው። ምን አስበው ይሄንን ነገር ያደረጉት እንደሆነ አብርሃም ምን እንደሆነ ትወና ይሁን አይሁን ወይ ደግሞ ትክክልም አብርሃም ሩታን ሊጎዳት ነው የቀረባት ሊበቀላት ነው የቀረባት ወይንስ ደግሞ አምኖበት ወደ ሚስቴ ወደ ልጄ ልመለስ ያኛው ህይወት ይበቃኛል ብሎ አስቦም ሊሆን ይችላል የተመለሰው። ይሄንን ነገር አናቅም። በጊዜ ሂደት ገና የምናየው ነገር ነው የሚሆነው። ነገር ግን ኖቤል እንግዲህ አጥብቆ ሲናገር የነበረው ነገር አብርሃምና ሩታ ግን በአንድ ቀን አዳር እንደዚህ አይነት ግንኙነት ሊኖራቸው አይችልም። አብርሃም በአንድ ጊዜ ግልብጥ ብሎ ወደ ሩታ ሊሄድ አይችልም ሲል ሰምተነዋል። ይሄ እንግዲህ የሁላችንም ሀሳብ ነው፣ ሁላችንም ያጋራናል። ነገር ግን ሁላችንም እስከዛሬ ድረስ ያላወቅነውም ያልደረስንበትም አንድ ነገር ምንድነው አብርሃምና ሩታ መካከል አሁን ላይ እየተካሄደ ስላለው ነገር ነው ማወቅ ያልቻልነው እንጂ አብርሃም በአንድ ጊዜ ግልብጥ ብሎ ሩታ ጋር እንደዚህ ሊሆን አይችልም የሚለው የሁላችንም ሀሳብ ነው። ለማንኛውም ግን የምር ደግሞ ሁላችንም ካሰብነው ነገር ተቃራኒ ሆኖ ደግሞ አብርሃም በቃ ያኛው ህይወት ይበቃኛል፣ እስከዛሬ ድረስ ሩታን በድያታለሁ፣ ጎድቻታለሁ፣ አሁን ልንከባከባት ልክሳት ይገባል፣ ወደ ሚስቴ ወደ ልጄ መመለስ ፈልጋለሁ ብሎ አስቦበት ተመልሶ ከሆነ ደግሞ ይሄ እጅግ በጣም ደስ የሚያሰኝ ነገር ነው ማለት ነው። ለማንኛውም ግን ነገሮችን ረጋ ብለን ብናያቸው የተሻለ ነው የሚል ሀሳብ አለኝ። ነገር ግን በኖቤል ሀሳብ እንስማማለን። በቃ ሩታን ሊጎዳት አስቦ ሊሆን ይችላል አብርሃም አናውቅም። እንደዚህ አድርጎ እንደዚህ ማንነቱን ቀይሮ ወይ ደግሞ ሩታ ጋር ተመልሻለሁ ብሎ የቀረባት ሩታንም ሊጎዳት ሊሆን ስለሚችል ሁላችንም ነገሮችን ረጋ ብለን በስክነት ብናያቸው የተሻለ ነው የሚል ሀሳብ አለኝ። ለማንኛውም ግን የምንሰጣቸው ሀሳብ አስተያየቶች ላይ ትንሽ ጠንቀቅ ብንል የተሻለ ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።